Salam, እንዴት ናችሁ? Good evening, students. I am your teacher and tutor. Today we're going to discuss on General Science, Grade 8, Unit 5. So we're going to talk about ecosystem and conservation of natural resources. How are we going to ecosystem እንዴት አድርገን ነው የምንጠብቀው? ናቹራል ሪሶርሶችን እንዴት አድርገን ነው መጠበቅ ያለብን ወይም ደግሞ በሌሎች ነገሮች ላይ መተካት ያለብን የሚለውን ነገር በዚህ ዩኒት እናያለን ማለት ነው። At the end of this session, you will be able to define ecosystem, identify its components, distinguish biotics and abiotic components, explain tropical relationships, food chain and food webs, describe energy flow and nutrient cycles in the ecosystem, explain the importance of conservation, natural resources, identify cause and effects of pollution, explain methods of conserving soil, water, forests, and biodiversity, and at last recognize the role of endogenous knowledge in resource conservation. So, what's an ecosystem and its interactions? So, what's an ecosystem? So, an ecosystem is a community of living organisms. Plants, animals, microbes interact with the non-living environment. The air, the water, the soil, in the sunlight in a particular area. ስለዚህ ኢኮሲስተም የምንለው ህይወት ያላቸው ነገሮች አኒማሎች፣ እጽዋቶችና ማይክሮ ኦርጋኒዝምስ የምንላቸው ነገሮች ከህይወት ከሌላቸው ነገሮች ጋር ያላቸው ኢንተራክሽን ምን አይነት ነው? ከአየር፣ ከውሃ፣ ከፀሐይ፣ ከአፈር ጋር ያላቸው ግንኙነት ምንድነው የሚለውን ነገር ነው ማለት ነው። ስለዚህ ኢኮሲስተም የምትገልጽልን the interaction between the living organisms in the non-living environment ላይ ያለው ነገር ኢንተራክት ሲያደርጉ የሚፈጠረው ነገር ማለት ነው። ስለዚህ components of ecosystem is abiotic and biotic. Biotic የምንላቸው biotic components የሚባሉት living things ናቸው፣ ህይወት ያላቸው ነገሮች ማለት ነው። abiotic components ደግሞ የምንላቸው non-living things አየር፣ ውሃ፣ አፈር እነዚህ ሁሉ ምንድን ናቸው? abiotic components ናቸው ማለት ነው። Both components work together to maintain balance in nature. እዚህ ሁለቱም ነገሮች በአንድ ላይ ይሰራሉ። አሁን ለምሳሌ አተነፋፈስ አየር ነው አይደል? አየር ነው ተነፍሳለ። እዚህ የሰው ልጅ አየር የተቃጠለ አየር ከውስጡ ሲያወጣ ምድርም ደግሞ our abiotic components ወይም ደግሞ non living components ምን ይሰጡናል ማለት ነው? ለኛ ኦክሲጅንን እንድንወስድ ያደርጋሉ ማለት ነው። ስለዚህ abiotic components of living things abiotic components includes all living things in the ecosystem and grouped into three parts: the producer, the consumers, and the decomposers. The producers ምንላቸው እነዚህ የራሳቸውን ምግብ የሚሰሩ ለምሳሌ እንደ እጽዋቶች ፎቶሲንተሲስን በመጠቀም የራሳቸውን ምግብ ይሰራሉ። እነዚህ ግሪን ፕላንቶች አሉ፣ አልጌዎች አሉ። እነዚህ ሁሉ the producers ናቸው። እነዚህ የራሳቸውን ለማሳደግ ወይም ደግሞ ራሳቸውን ከፍ ለማድረግ የራሳቸውን ነገር የሚጠቀሙ በራሳቸው ምግባቸውን ሰርተው የሚጠቀሙት ናቸው። the consumers ስንባል ደግሞ depending on other organisms for food. ለምሳሌ እንስሳቶች አሉ። እንስሳቶች ሁሉ ጊዜ ዲፔንደንት ናቸው አይደል? በምን ላይ? either the humans or ደግሞ በምን በፕላንቶች ላይ። ስለዚህ or ደግሞ በሌሎች እንስሳቶች ላይ ዲፔንደንት ይሆናሉ። ስለዚህ አሁን ዲፔንደንት ምግባቸውን ለማዘጋጀት ወይ ምግባቸውን ለማግኘት ሌላ ነገር ላይ ዲፔንድ ሲያደርጉ ነው። ስለዚህ የራሳቸውን ምግብ መስራት አይችሉም። ስለዚህ የነዚህ በዋነኝነት የሚገልጻቸው እነማን ናቸው? እንስሳቶች ነው ማለት። ስለዚህ ፕራይመሪ ኮንሱመርስ ይባላሉ፣ ሰከንደሪ ኮንሱመርስ ይባላሉ። ከዛ ደግሞ ሰርድ ወይም ተርሸሪ ኮንሱመርስ የምንላቸዋለን። ፕራይመሪ የምንላቸው ይሄ እጽዋት ብቻ የሚበሉት ማለት ነው። ሄርቦቨረስ የሚባሉት እጽዋትን ብቻ የሚበሉ እንስሳቶች ናቸው። ስለዚህ ደግሞ ሰከንደሪ ኮንሱመርስ ደግሞ የሚባሉት ካርኒቨረስ የሚባሉት ኢትስ እንትኖችን ነው የሚበሉት፣ ይሄ ሳር በሊታዎቹን የሚበሉት ናቸው ማለት ነው። ስለዚህ ደግሞ ተርሸሪ ኮምፖነንትስ ደግሞ የሚባሉት ደግሞ ቶፕ ፕሬዴተርስ ይሄ አዳኞቹ አሉ አይደል? በዋነኝነት አዳኝ የሆኑት እነሱ ደግሞ ተርሸሪ ኮንሱመርስ እንላቸዋለን ማለት ነው። መጨረሻ ላይ ደግሞ the decomposers እነዚህ ነገሮች ብሬክ ዳውን የሚያደርጓቸው breaks down dead plants and animals into
simpler substances ስለዚህ እነዚህ ደግሞ ዲኮምፖዘርስ የሚባሉት የሞተን ነገር የእንስሳትም ሊሆን ይችላል የእጽዋትም ሊሆን ይችላል እነዚህ ነገሮች ምን ያደርጉታል እንዲበሰብስና ወይም ደግሞ ወደ ትንንሽዬ ማይክሮ ኦርጋኒዝሞች እንዲለወጥ ያደርጋል ይሄ ደግሞ ዲኮምፖዘርስ የምንላቸው በዋነኝነት ባክቴሪያና ፈንገስ ወይም ደግሞ ፈንጋይ የምንላቸው አሉ ማለት ነው ከዛ ደግሞ abiotic components of ወይም ደግሞ non living components የሚባሉት ደግሞ sunlight air water soil temperature minerals they provide energy and materials for living things እነዚህ ደግሞ ህይወት ላላቸው ነገሮች ኢነርጂ ጉልበት ከዛ ደግሞ የሚያስፈልጋቸው ንጥረ ነገሮች የሚያስፈልጋቸው ነገር ያቀርቡላቸዋል ኤር ለሰው ልጅም ለእንስሳትም ለእጽዋትም ምን ያስፈልጋል ውሃ የሰው ልጅ ውሃ ከሌለ እጽዋት ውሃ ካላገኘ እንስሳ ውሃ ካላገኘ ምን አይልም ያን ነገር እዛ አካባቢ ሰርቫይቭ የማድረግ አቅሙ በጣም ሎው ነው ማለት ነው Tropic relationships termomlacho tropic relationship describes the feeding relationship between organisms in an ecosystem እዚህ ደግሞ ይሄ ትሮፒካል የሚባሉት የምግብ የአመጋገብ ሪሌሽንሺፓችን ለምሳሌ እጽዋቶች ለእንስሳቶች ነው አይደለ ምግብ ፕሮቫይድ የሚያደርጉት ስለዚህ እነሱ ያድጋሉ ሲያድጉ እንስሳቶች ይበላቸዋል ወይም ደግሞ የሰው ልጅም ደግሞ ይመገባል አይደለ ስለዚህ እኛ አለን ከዛ ፕላንቶች አሉ ከዛ አኒማሎች ሰው ልጅ ሁለቱንም ይመገባል አይደለ ከዛ ደግሞ እንስሳቶች ደግሞ ምን ይመገባሉ the plants ይመገባሉ ማለት ስለዚህ የሚያሳየን ማንና የሚበላው ከማን ጋር ነው ያለው ሪሌሽንሺፕ የሚባለው the producers አሉ የሚያመርቱት አሉ ከዛ primary consumers የምንላቸው አሉ መጀመሪያ የሚበሉት ወይም ደግሞ የሚጠቀሙት the secondary consumers tertiary consumers ስለዚህ energy source ከሰሪው እስከ በዩ ድረስ ነው ማለት ስለዚህ ከሚሰራበት ወይም ደግሞ ፕሮዲዩስ ከሚደረጉበት ፓርት ጀምሮ እስከ መጨረሻው ድረስ ያለው ትሮፒካል ሪሌሽንሺፕ እንላቸዋለን ማለት ነው ይሄ ደግሞ ሌላኛው ደግሞ food chain and food waves እንላቸዋለን what is a food wave and what is a food chain food chain means a chain is a chain simple linear sequence showing energy transfer grass goat lion ስለዚህ grass አለ ሳር አለኝ ከዛ ፍየል አለኝ ከዛ ደግሞ አንበሳ አለኝ ስለዚህ ፍየሉ ሳሩን ይበላል አይደል ከዛ ደግሞ ሳሩ ደግሞ ወይም ደግሞ ፍየሉ ደግሞ በማን ይበላል በአንበሳ ወይም ደግሞ በላየን ይበላል ማለት ስለዚህ grass ራሱን ፉድ ፕሮዲዩስ ያደርግና ያድጋል እዚህ ሲያድግ ፍየሉ አለ ፍየሉ ያን ነገር ይበላል ሳሩን ይበላል ስለዚህ ያድጋል ስለዚህ ደግሞ ከዛ ቀጥሎ ደግሞ አንበሳ አለ አንበሳ ደግሞ ማንን ይመገባል ማለት ነው ፍየሏን ይመገባታል ማለት ነው each steps is called a tropical level ስለዚህ tropical level ነው የምንለው ማለት ነው ስለዚህ grass goat lion የምንለው grass is eaten by the goat and goat is eaten by the what the lion የምንናገረው ነገር ማለት ነው ቀጣይ ደግሞ food wave ነው what is a food wave a food wave is a network of interconnected food chains more realistic than of a food chain show the organisms can have more than one food source ስለዚህ ምንድነው ይሄ ደግሞ food wave ደግሞ የሚያሳየው ምንድነው አንድ ነገር አንድ እንስሳ አንድ ሰው ወይም ደግሞ አንድ አኒማል ከአንድ የምግብ ምንጭ ውጪ ሊኖረው ይችላል ስለዚህ ብዙ አይነት ምግብ ምን አሉት የምግብ ሊበላበት የሚችለው ነገር ወይም ደግሞ የሚያገኙበት ምግብ ኮንሱም የሚያደርጉበት ቦታ አለ ማለት ለምሳሌ ማይክሮብስ ምንላቸው ከዴድ አኒማል ወይም ደግሞ ከዴድ ፕላንት ነው አይደል ፊድ የሚያደርጉት ራሳቸውን ለማሳደግ ሲሉ ስለዚህ ምንድነው ማለት ነው አንድ ብቻ አይደለም ሶርሳቸው አንድ ብቻ አይደለም ስለዚህ ከአንድ የበለጠ ፉድ ሪሶርስ አላቸው ማለት ነው ሌላኛው ደግሞ ትሮፒካል ፒራሚድ የምንለዋለን ትሮፒካል ፒራሚድ is a diagram that shows the number of organisms energy or biomass of each tropical levels ስለዚህ ይሄ ደግሞ ትሮፒካል ፒራሚድ የምንለው ማንነው መጀመሪያ ላይ ያለው ከዛ ኢነርጂው ማን ጋር ነው የሚበዛው ከዛ ደግሞ ባዮማሱ የትኛው ጋር ነው ሌቭሉ ከአንዱ የትኛው ነው ይበልጣው የትኛው ነው የሚቀድመው የሚለው ነገር የሚያሳየን ትሮፒካል ፒራሚድ እንለዋለን ማለት ነው የትሮፒካል ፒራሚድ ካራክተሪስቲክስ ደግሞ ምላቸው produce from the base ስለዚህ ይሄ የሚሰራው ገና ከመጀመሪያ ነው ከትንሽነቱ ያ ነገር ፕሮዲዩስ እየተደረገ ይሄዳል ማለት ነው energy decreases at a higher level ስለዚህ ኢነርጂያችን
በጣም ከፍ እያለ በመጣ ቁጥር ኢነርጂያችን ምን እያለ ነው? ኢነርጂያችን እየቀነሰ ነው የሚመጣው ማለት ነው። ስለዚህ what ኢነርጂያችን እየቀነሰ ነው የሚሄደው። ወዴት ይሁን? ወደ ላይ እየወጣን ስናይ ደግሞ ሃየር ሌቭል እየሄደ ሲሄድ ኢነርጂያችን እየቀነሰ ይመጣል ማለት ነው። about 10% of energy is transferred to the next level። ስለዚህ 10% ደግሞ ወደ ቀጣዩ ምን ይደረጋል? ትራንስፈር ይደረጋል። ምንም ጊዜ ቢሆን ከአንዱ ከላይኛው ወደ ሁለተኛው ምን እያለ እያለፈ እየተላለፈ ወደታች ይወርዳል ማለት ነው። ታይፕ ኦፍ ፒራሚድስ ፒራሚድ ኦፍ ኢነርጂ አለ፣ ፒራሚድ ኦፍ ባዮማስ፣ ከዛ ፒራሚድ ኦፍ ነምበርስ የምንላቸው አሉልን ማለት ነው።